ቀጥልና ንግግር ይለቀጥልኝ ጨርሽ ችግር የለም እኔ ጨርሻለሁ ጨርስ የትም አይሄድም ተረጋግተህ ጨርስ ጨረስኩኝ ስታወሪ ደግሞ እስቲ አወራሻለሁ እርግጠኛ ጨርሳ ረጨው ሳራ በማል ጣልቃት ገባለሁ እንጂ ልክሳለሽ እኮ ለዛ እኮ ነው ጨርስ ምን እኮ ለዛ ነው ቤዚ ውጪና አምስሽን ታጠቢ ቤዚ መጀመሪያ ሸተተኝ ከኮሜንትሽ እባክሽ ቀጥይ አይ ጨረስኩኝ አልኩሽ የኔ እናት የኔ ጌታ ስሜታው ነው እያወራን ሞንዬ ኮሜንት ላይ የሚሰሩን የመለስክ ነው ምናምን ለዛ ነው ጨርሳልኩ ከጨረስክ እኔ ላውራ ኦኬ አንደኛ ነገር ድሮ ልከሽልኝ እንዳልገባሽ ላልከው ድሮ ላይ ሰዓታችን አንድ ነበረ ከአራት በኋላ 4 ሰዓት ነው ነበር የምንገናኘው በዛ ሰዓት አለ ለአንተም ለሌሎችም ልክ ይገባችኋል አብዛኛው ግን ተልኮልኝ ነው የሚመጡት ትልቅ ጌመሮች ልከውልኝ የሚመጡት ልክ አይደለም ሁለተኛ ነገር እኔ በምገባበት ሰዓት አንተ የለህም ጭራሽ የለህም በኢትዮጵያ ከ12 ሰዓት ጀምሮ ነው የሚገባው የለህም ቤት መጥቻ ላጫውትህ ሞንዬ ላይቭ እስካልገባ ድረስ ከየት መጥቼ ይላክልህ ሶስተኛ ነገር 1 ሚሊዮን ታፕታፕ አስደርግልሽ እና መላልከው በጣም ማመሰግነው አንተም ሌሎቻችሁም ታፕታፕ አስደርጋችሁልኛል እንደናንተ ታፕታፕ ማስደረግ ባሸንፍ ደስ ይለኝ ነበር አላሸነፍኩም ተሸነፈያለሁ ምንም የተረፈኝ የገባው ደቂቃ አንተም የለም ተዋርጄ ነው የወጣሁት ግን ለዛ አመሰግናለሁ ወለካን ደግሞ ከፋይ ያርገናል ሜቢ የሆነ ጊዜ ጌም ስትጫወት መጥቼ ታፕታፕ ላስደርግልኝ እችላለሁ ታስደርግልኛለሽ እስቲ እኮ አንተ ጌም ለመጫወት ያብቃ እኔ መጥቼ ታፕታፕ አስደርግልሃለሁ እንደማንተዋወቅ አክት አረግም ብዬ ማለት እንደማንተዋወቅ አክት እንደማንተዋወቅ ስልሽ ላይቭ ላይ ሆነሽ እኔ አሁን እያልኩሽ ያለሁት ሰዓት ተገናኘን አልተገናኘንም እኔ አንተን እንደማላውቅህ አክት አድርጌ አውቃለሁ ዲክላይን ማድረግ ማለት እኮ እንደማታውቂኛት መቼ ዲክላይን አድርጌ ነገርኩሽ እኮ ኖ እኔ ማንም ሰው ኤቨን እንዴት ለምን ያለው የሚልከውን ሰው አክሰፕት አድርጋለሁ ተጣልቼ ሰው ጋር በቅጣት እንዴ ተጣልቼ የሚልኩትን ሰዎች አስገባለሁ እኔ ማለት ነው ደግሞ ሰው አታስገቢ እያልኩሽ አስገባሽ ሰው አታስገቢ እያልኩሽ ካንተ በፊት እኮ ማለት ነው ዜድ ጋር የተጨቃጨቅን ነበረ ከሷ ጋር ነበር አሁን አንቺ የተጣላሽው ሰው ሊኖር ይችላል አይደል? ነው አይደል? አንተ ጋር ማንጋ አታስገባ ካልሽኝ የፈለገ ሰው ሊልክ በኋላ አታስገቢ ብለኝ አስገብቻ አላውቅም ግን ማንን ያስገባው? ታውቂያለሽ አስታውስኝ ማንን ያስገባው? ጃኒን አስገብተሽ ታውቂያለሽ? ዴድን አስገብተሽ ታውቂያለሽ? ጓደኞቼ ናቸው ዲክላይን ስለማያደርጉ ነው ስለማላደርግባቸው ለዛ ነው አስገባቸው ለምንድን ነው የማትሰማው ሄደን አሁን እኮ ድርቅ ያለ ክርክር ነው ያሽው ነው ክርክር ስህተት ስለሆነ ሞኒ ያስረዳው እኮ ነው እኔ እናንተ ሪስፔክት ስለምንደራረግ አይደል የተረዳዳና ያለ ነው ሌላው እኮ ነው እንደራደደው አይደል ስለዚህ ዜድ የዛኔ ዜድ ጋር ሁኚ እንደም ዜድ ጋር ሁኚ ስትልክልኝ አክሴፕት አደረኩ ዜድ ጋር ሁኚ ካስታወስ ሜቢ ብሎክ ተደረጋችሁ አላያሃትም ከዛ በኋላ ደግሞ ስትወጣብኝ እሷ ነቅላ ስትወጣ ቅጣት ላይ ስለነበርኩኝ እኔ ቅጣት ላይ ስለነበርኩ ነቅላ ስትወጣብኝ እኔ እናንተ ስንቀር ደግሞ ድጋሚ ላከች ሶ መጀመሪያ እሷ ጋር የተጫወትኩ ስለነበረ ቅጣትም ስለነበረብኝ ድጋሚ ያስገባዋት ማለት ነው ስህተቱ ለእኔ አልታየኝም የሁለታችሁ ጓደኛ ስለሆን ከሁለታችሁ ማስገባዋችሁ ሄለን አታስገቢ ከተባልሽ አታስገቢ ነው አንድ ሰው አልፈልግም ካለ ነው የተጫወትኩ የነበረው ሄለን ቅጣት እኮ አልጨረስኩም እኮ ቅጣት ነበረብኝ እኮ ሄለን ቅጣትን ባይኖርብሽ ምን ትኛለሽ መሰለሽ ነው ይቅርታ ላስወጣ ነው ሰው እየላከልኝ ነው ሰው እየላከ አታስገቡብኝ ስላልክ አንተ ወጣልኝና ቅጣትን ልጨርስ ከዛን ትመለሳለህ ይባላል ከተሻለ እንግዲህ ባንተ ቦታ ሰው ነው ዘንት መልሶች ትዝ የሚለኝ እኔ በሰዓቱ ያደረኩት ልክ መሰለኝ አልቻለሁ በሰዓቱ አሁን አንተ ደግሞ ረጋ ብለህ ቁጭ ብለህ መልሱ ይሄ ነው ስትለኝ እሱ መልስ ደግሞ አምሮ ላይ አልመጣም በሰዓቱ ያደረኩት የተሰማኝ ነው ሁለታችሁ ጓደኞቼ ስለሆናችሁ አስገባው
ከዛ በኋላ ማንንም አታስገቢልኝ ካስታወስክ እኔ እናንተ ተገናኝተን አላስገባውም። ተስተሳይ በባለፈው ዜግና አስከተሽ ነው ስትለኝ ማንንም አላስገባውም እንዳታስገቢው ብለኝ። እሺ ሌላ ወደዛኛው ልመለስ፣ ወደዛኛው ንግግር። አዎ እኛ ቲክቶከሮች አብዛኛውን ቲክቶክ ላይ ያለን ቲክቶከሮች ሜቢ ደደብ ሊሆን እንችላለን፣ ግን እህል ውሃ እዚህ ጋር አገናኝተናል ሁላችንም። ሶ ፕላትፎርሙን ከፍተው እስከሰጡን ድረስ መጠቀም ያለብን እንጠቀማለን። ድድብናችን ህዝቡ ካዝናና ይዝናና፣ ህዝቡ ምንም ችግር የለውም። ሲቀጥል ደግሞ አዎ ታፕታፕ ከማድረግ ውጭ ኦር ታፕታፕ አድርጉልን ኦር ጊፍት ስጡን ከማለት ውጭ ላንጠቅም እንችላለን በሰው አስተያየት። ግን ህዝቡ አልገባውም እንጂ ከስራ መልስ እኛ ላይ ነው መጥቶ የሚዝናኑት የሚደበሩብን። አሁን የህዝብ መደበሪያ ነን፣ መዝናኛ እንደ ኔትፍሊክስ ነው እኛ የሚጠቀሙብን። ሶ ይዝናኑብናል፣ ያሉ ፈታ ይላሉ፣ ይጫወታሉ ምናምን። ስለዚህ ይሄ ነገር ህዝቡን እስከጠቀመ ድረስ እኛ እዝጋ ቁመናል። ባይወዱን ኦር የኛ ጨዋታ ባዝናናቸው እኛን ለማየት አይመጡም። ሲቀጥል ደግሞ ተምረናል። ቲክቶክ ላይ ያለን ሰዎች እኔ ተምሬያለሁ በበኩሌ፣ አብዛኛዎች ተምረናል። በተማርንበት ስራ አላገኘንም። ስራችን ቲክቶክ ሆኗል። የእህል ውሃ ነገር ነው። ማንም ከእድሉ ጋር ኦር ፈጣሪ ካዘዘለት ነገር ጋር ማንም ትግል የሚገጥም የለም። ሁላችንም ተጻፈልን ነው የምንኖረው። ቲክቶክ ላይ ታፕታፕ ብለን ብር እንቀበላለን፣ ህዝቡን እናዝናናለን፣ እኛም እንለወጣለን። ህዝቡኛ እንድንለወጥ ፑሽ አድርግልናል ምናምን ተመችቶናል ለጊዜው። ኔክስት ደግሞ እግዚአብሔር ነው የሚያውቀው የቀጣዩ ህይወታችን። ሲቀጥል ሞን አንተ ጎበዝ ነህ፣ በተማርክበት እየሰራህ ነው። እኛም እንዳንተ ብሎን ደስ ይለናል። የለም እንጂ ስለ ጉረኝነትና ስለ ትምክተኝነት ነው ያወራሁት። ስለ ትምክህተኝነት ላልከው እኔ የማውቃቸው ቲክቶከሮች አሉ አሁን እንደዚህ አይነት ስነ ምግባር ያላቸው፣ እንደገና ደግሞ ቆንጆ ስነ ምግባር ያላቸው ጉራ ያለባቸው ሰዎችም አውቃለሁ። ሁለቱ ጎን አውቃለሁ። ሌላ ሰው አንቺ አሁን የምታውቂያቸው ቆንጆ ባህሪ ያልሻቸው ሰዎች ሌላ ሰው በተማረበት አልሰራምና መጥቶ ቲክቶክ ላይ ጌም እንጫወት ወርደው ይጮታሉ ከነሱ ጋር? ለምንድን ነው ሁሌ 4 ሰው ብቻ ግሩፕ ሰርቶ የሚጫወተው? እንደዛ ከሆነ ቲክቶክ የሚፈቅደው 4 ሰው ነው፣ 5 ሰው አይደለም። ከዛ ሰውዬ ጋር ደጋግሞ ልክ አዲስ ሰው ሲወጣ አዲስ ሰው ሲመጣ አይ እኔ እንትን የለኝም በቃ እሱም እንዳንቺ እኔም ተምሬ በተማርኩበት ስራ አላገኘሁም፣ ስለዚህ ቲክቶክ ልስራና አንድ ጌም እንጫወት ምናምን ብሎ ቢመጣ ያጫውቱታል። ያጫውቱ ይኖራል፣ ማጫውቱ ይኖራል። አብዛኞቹ ያጫውታሉ። ሐሚዳ እዚህ አረብ ሀገር ምናምን ከፎቅ ላይ እንዳይወረውሯችሁ ኮሜንታችሁ ምናምን ያስታውቃል። አብዛኞቻችሁ እባካችሁ መስቶት ምናምን ወልውሉ፣ አጽዱ። ደስ ይለናል። እህቶቻችን ናችሁ፣ ግን ታይፕ ስታረጉ በትክክል ታይፕ አርጉ። ሎኬሽናችሁ ምናምን ይታያል ስትጽፉና ማይሆን ኮሜንት አጻፉ። እዚህ ላይ ከምትመሰጡ ስራችሁ ላይ ተመሰጡ። ምን ልልሽ መሰለሽ ሄለን፣ ይሄ እኮ የአደባባይ ሚስጥር ነው። ማንጉረኛ ማን ሀቀኛ ማን ልከኛ እንደሆነ ስለመማር አለመማር አይደለም። ኤቭሪዋን ስለተማረ አይደለም ፕሮፌሽናል ነው። እሺ አዲስ ሰው ሲመጣ ሁላችንም አዲስ ነን ነው ቲክቶክ የለመድነው። አዲስ ነበር ሁላችንም ስንመጣ። ስለዚህ እነዛ ሰዎች የድሮ ሰዎች ሊያስገቧቸው ካላጫወቷቸው ለምን አንድ ላይ ተደራጅተው መጡ አይለምኑም? ግሩፕ ሰርተው እነማ አዳዲስ ያልካችሁ ሰዎች ካላስገቧቸው ለምን በጓደኛ በሰፈር ምናምን ተጠራርተው ለምን መጡ አይጫወቱ? ከማን ጋር የሚጫወቱ? እራስ በራሳቸው ነው። አዲስ ለአዲስ ሰው ካላስገባቸው ማለት ነው። ማለት መድረኩ ሰፊ ነው። አዲስ ሰው የሚመጣ አሮጌ የሚመጣ ሰው ለፈለገው ነው የሚሰጠው፣ ለፈለገው ነው ታፕታፕ የሚያደርገው፣ የፈለገው ቤት ሄዶ ነው የሚያደምቀው። ስለዚህ እነዛ ሰዎች የድሮዎቹ ካላስገቧቸው እንደኔ አስተሳሰብ ማለት ነው 4 ነው መጣው በጓደኛ በሰፈር ልጅ ተጠራርቶ መጣው እዛ መጫወት ይችላሉ። ይሄ እኮ ቀላል ነገር ነው የድሮዎቹ ካላስገቧቸው ማለት ነው። ሶ ይሄን ጌም ላይ
ልመና ነው ብለሽ ነው የምታስቢው። ስለዚህ ተደራጅተው ይለምኑ ነው። አንድ ላይ ተደራጅተው ይለምኑ ጌም ነው። ቲክቶክ ጌም ነው ያመጣው። ውጭ ሲጫወቱ ጌም ነው። ይሄ ቻሌንጅ ነው ራሱ የተሻለ። ግን በእኛ ሀገር አጠራር ደግሞ ልመና ነው የሚባልና ሀገራችን በሚጠራው ቋንቋ ነው እንጂ ጌም ነው የሚሉት። ከሰው ኪስ ከጠየቅን ድረስ ልመና ነው በእኔ አሳሰብ። እሺ ወደፊት አሁን ለምሳሌ ህፃናት ቢኖሩ ልጆች ቢኖሩ ምናምን የትኛውን የሚያዘወትሩ ይመስልሻል? ትምህርታቸውን ቲክቶክን ነው የሚያዘወትሩት ወይስ ትምህርታቸውን ነው? አላውቅም። እሱ የወላጅ ኃላፊነት ነው። አንቺ ልጅ ብትወልጂ ልጅሽ ምን እንዲሆን ነው የምትፈልጊው? ዶክተር ነው፣ ፓይለት ነው፣ ዶክተር ነው፣ ፓይለት ነው፣ ኢንጂነር ነው? እግዚአብሔር እስኪ ልጅ ጠየው ወደፊት ነው ምርጫውን ምኞቱ ነው የሚሆነው። እሱ በፈለገ ቆንጆ ነገሮች የማስበው እንደ እናት እመክረዋለሁ። ከዛ ውጭ ምርጫውን ይኖር። እሺ ጥያቄው አለቀ ሞናች? ጨርሻለሁ። ቅር የተሰኘ ነገር የለም በእኔ በኩል አለ። ሌላ ጊዜ እናወራበታለን። ቸኩለሻል መሰለኝ። አሁን ተናገር ካለማ ተናገር። አስቤ ነው የምነግርሽ። ጋስ የቀጠሮ ጌማችን ሐሙስ ተብሏል። ገና ሐሙስ እያሉ ነው። ሐሙስ ነበር ያሰብኩት። ንግግር የለም ሌላ ጨርሳለሁ። ጌም ጨዋታለሁ ወይስ በገንዘብ እንጫወት? በገንዘብ ቤስት ኦፍ 3 እንጫወትና ካሸነፍሽ 50,000 ብር፣ ግን ካሸነፍኩሽ 50,000 ብር ልብላሽ። በባንክ ብር ቁማር ቅጣት ምናምን ሳሙና ምናምን አልለቀለቅም። ሳሙና ስልክ ሻወር ምናምን አልወስድም። 50,000 ብር የኢትዮጵያ 50,000 ብር እርግጠኛ ነኝ። ይቅር እኔ እርግጠኛ ነኝ። እኔ እስማማለሁ በ50,000 ብር። አንተ እርግጠኛ ነህ ወይን? ጥያቄ እኔማ እገጥማለሁ። እንኳን በ50,000 ብር ጆሮ በማቁረጥ ሲተጫወትኩ አይደል እንዴ? ያ ጆሮዬን ከምቆርጥ 50,000 ብር ይሻላል ብዬ ነው። ደስ ይለኛል በደስታ። ግን እዚህ ሀገር አይደለሽም። እንዴት ትልኪያለሽ አንቺ? እልካለሁ በሞባይል ባንኪንግ እንዴ። ባቢሲኒያ እንዳለ ኮሜንት ነው የሚሉት። ለምንድን ነው እንዳትበላ ፈርቶ? እንደምትበይም እርግጠኛ ናቸው። ኦፍ ኮርስ ጀነራል ሄለን ጋር ኮሜንት ጨው። እሺ ከገንዘብ ውጭ በምን ይሁን?
ገንዘብ ይሻላል ሞኒዬ። ገንዘቡ ቆንጆ ተስማምቶኛል። ገንዘቡ ተዘጋጅተዋል። ጊፍተሮች ታች የኮሜንት ያደርጉላት ነው አሉ። ከዚህ ጋር ራሱ ማለት ነው አብዛኛዎች አሁን ነው የጀመርሽው ሰው የለሽም በቅጣት ያሉ ነው። ግን እኔ ደፍሬ ነው የምገባው። ደፍሬ